ድንቅ ኢትዮጵያ ድንቅ ኢትዮጵያ አንኮበር ከተማ የአንኮበር ከተማ በጥንታዊነቷና በታሪክ ማህደርነቷ ትጠቀሳለች። አንኮበር ከአዲስ አበባ በ172 ኪሎ ሜትር ከደብረ ብርሃን በ42 ኪሎ ሜትር ርቀት ላይ ትገኛለች። አንኮበር የሸዋ ከተማ ስትሆን ከደብረ ብርሃን ምስራቃዊ አቅጣጫ በስምጥ ሸለቆ አፋፍ ላይ ትገኛለች። አንኮበር ከአጼ ይኩኖ አምላክ ዘመነ መንግስት ጀምሮ ለኢትዮጵያ ነገስታት በማረፊያነት አገልግላለች። አጼ አምደ ጽዮን የድንኳን ከተማቸው እንደተከሉባት ይነገራል። አዲስ አበባ ከተማ እስከተቆረቆረችበት ጊዜ ድረስ በቀዝቃዛ አየሯ የምትታወቀው አንኮበር ለአምስት የሸዋ ነገስታት በማዕከልነት አገልግላለች። ከ1262 እስከ 1521 ዓ.ም ድረስ በማዕከላዊ ከተማነት አገልግላለች። መርዕድ አዝማች አስፋው ወሰን፣ ሳህለ ስላሴ፣ ኃይለ መለኮትና ምኒልክ የሸዋ ንጉስ በመሆን አንኮበርን ዙፋናቸው በማድረግ መርተዋል። አንኮበር የሸዋ ነገስታት ቋሚ መናኸሪያ የሆነችው ከመርዕድ አዝማች አምሃ ኢየሱስ ዘመነ መንግስት ጀምሮ ነው። በንጉስ ሳህለ ስላሴ ደግሞ ይበልጥ እንደተስፋፋች ይነገራል። ጥንታዊቷ አንኮበር በርካታ የእደ ጥበብ ስራዎች ይከናወኑባት ነበር። አናጢዎች፣ አንጥረኞች፣ ግንበኞችና ሌሎችም በብዛት ይኖሩባት ነበር። አጼ ምኒልክ ከ1858 እስከ 1870 ዓመተ ምህረት የአንኮበርን ከተማ ሲያድሱ ቆይተዋል። በአንኮበር የአጼ ምኒልክ ቤተ መንግስትን ጨምሮ 5 ያህል ጥንታዊ አብያተ ክርስቲያናት ይገኛሉ። እነዚህ ቦታዎች የአንኮበር ጥንታዊ ታሪክ ማሳያዎች ናቸው። ቱሪስቶች በብዛት ይጎበኟቸዋል። ለዚህ ማሳያ በንጉስ ኃይለ መለኮት የታነጸውና አጼ ምኒልክና እቴጌ ጣይቱ ጋብቻቸውን የፈጸሙበት የአንኮበር መድኃኔዓለም ቤተክርስቲያን አንዱ ነው። ስላዳመጣችሁኝ አመሰግናለሁ። መስታወቱ ጢንዚዛ አንድ አሮጌ ዕቃዎች የነበረበትን ሻንጣ እየፈታተሸ ነው። ምንም የረባ ነገር አላገኘበትም። ያገኘው ሁሉ የወረወረ ሲጨርስ ከሻንጣው ብቅ አለ። ወደ መጣበት ለመመለስ ሲል ድንገት አንድ ነገር አየና ተመለሰ። መስታወት ነው። መስታወቱ ውስጥ ባለው በራስ አምሳያ ራሱን ይፈትሽ ጀመር። ለብዙ ሰዓት ከመስታወቱ አጠገብ ሳይለይ ራሱ ላይ እንዳፈጠጠ ቆየ። አኩኩሉ አብሮት ተጫወተ። ድንገት ዞር ከማለቱ አንበጣ መስታወቱ ፊት ቆሞ ራሱን እየተመለከተ አየው። በንዴት ሲያየው እግሬ አውጪኝ ብሎ እየነጠረ ሄደ። ቀንድ አውጣው መስታወቱ ብርቅ ሆኖበታል። እሱን መሳይ ቀንድ አውጣ ከየት መጣ? የሚያደርገውን ለምን ይደግምበታል? ግራ ገባው። ጢንዚዛ በንዴት ሲመጣበት ለማምለጥ ቢሞክርም መስታወቱን አበላሽቶበት ነበር። ሁለተኛ እንዳትደርስ እያለ አስጠነቀቀው። መስታወቱ የሱ ብቻ ነው። ማንም እንዳይነካበት በመፈለግ ከመስታወቱ ስር ተኛ። ሲናቃ ግን መስታወቱ የለም። ሁሉም ጋር ዞሮ ፈለገ፣ የለም። እየበረረ በአካባቢው ሁላ ፈለገ። ድንገት አንድ ድንጋይ ስር ተመለከተ። አንዲት ነፍሳት መስታወቱ ላይ አፍጥጣበታለች። በንዴት ተሞልቶ ጢንዚዛው ጋር ሄደ። በመስታወቱ ወደ ውስጥ ሲመለከት ራሱን መሳይ ጢንዚዛ ተመለከተ። ግራ ተጋባ። ንዴቱ ሁሉ ጠፋና ዞር ብሎ ተመለከተ። እሱን የምትመስል ጢንዚዛ ፈገግ አለችለት። ሰላም ጓደኛ ትፈልጋለህ? አዎ ና እንጫወት
ሁለቱም ተያይዘው እየበረሩ ወደ ሰማይ ሄዱ። የኢትዮጵያ ልጆች በጣም ደስ ይላሉ። የኢትዮጵያ ልጆች በጣም ደስ ይላሉ። ተጫውቶ ማጫወት በደንብ ይችላሉ። የኢትዮጵያ ልጆች በጣም ደስ ይላሉ። ተጫውቶ ማጫወት በደንብ ይችላሉ። አሃ 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 ቢሊጮ ቢልጭልጭ የኔማ ቢሊጮ ተጫወቱ ይለናል ዳንሱ ያስቀናል። ተጫወቱ ይለናል ዳንሱ ያስቀናል። ቢሊጮ ቢልጭልጭ የኔማ ቢሊጮ ተጫወቱ ይለናል ዳንሱ ያስቀናል። ተጫወቱ ይለናል ዳንሱ ያስቀናል። ሻላላ ቡም ቡም ሻላላ ቡም ቡም ሻላላ ቡም ቡም ሻላላ ቡም 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 ሻላላ ቢሊጮ ሻላላ ቢሊጮ ሻላላ ቢሊጮ ሻላላ ቢሊጮ ቢሊጮ ደጓላሜ ቡራ ጥሯትና ትምጣ ጠንካራ እንሆናለን ወተቷን ስንጠጣ። ደጓላሜ ቡራ ጥሯትና ትምጣ ጠንካራ እንሆናለን ወተቷን ስንጠጣ። ላሜ ላሜ ቦራ ላሜ ላሜ ቦራ ላሜ 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 ቦራ ላሜ ላሜ ቦራ ላሜ አረንጓዴ ቢጫ ቀይ ነው ቀሚሷ። አረንጓዴ ቢጫ ቀይ ነው ቀሚሷ። እሩምብዬ መጣች ባለ ፍንጭት ጥርሷ። እንደ እናት እንደ አባት ትናፍቀኛለች። ከመቼው ተጫውታ ቻው ትለኛለች። እንደ እናት እንደ አባት ትናፍቀኛለች። ከመቼው ተጫውታ ቻው ትለኛለች። ቻው 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 ልጆች የተለያዩ የሙያ አይነቶችና የሚሰጡትን አገልግሎት ባጭሩ እንነጋገራለን። እኔ ሐኪም ነኝ። የታመሙ ሰዎችን አክማለሁ። በሕክምና ማዕከል ውስጥም እገኛለሁ። እኔ መምህርት ነኝ። ተማሪዎችን አስተምራለሁ። ትምህርት ቤት ውስጥ እሰራለሁ። እኔ ሰዓሊ ነኝ። ስዕሎችን እስላለሁ። ብዙውን ጊዜ በስዕል ስቱዲዮ ውስጥ እገኛለሁ። እኔ ምግብ አብሳይ ነኝ። ምግቦችን ጥሩ አድርጌ እሰራለሁ። በምግብ ቤትና በሆቴል ውስጥ እገኛለሁ። እኔ አትክልተኛ ነኝ። አትክልቶችን እተክላለሁ፣ እንከባከባለሁ። እኔ አውሮፕላን አብራሪ ነኝ። አውሮፕላን እነዳለሁ። የአየር መንገድ ውስጥ እሰራለሁ። እኔ ፖሊስ ነኝ። ሕግን አስከብራለሁ። ፖሊስ ጣቢያ ውስጥም እሰራለሁ። እኔ ሳይንቲስት ነኝ። እመራመራለሁ። በምርምር ተቋማትና ቤተ ሙከራ ውስጥ እሰራለሁ። እኔ የእሳት አደጋ ሰራተኛ ነኝ። እሳት ከተነሳ አደጋውን ለመቆጣጠር ፈጥኜ እደርሳለሁ። እኔ ጠፈር ተመራማሪ ነኝ። ስለ ህዋ ወይንም ጠፈር፣ ስለ ጨረቃና ፀሐይ እንዲሁም ፕላኔቶች እመራመራለሁ። እኔ መሐንዲስ ነኝ። መንገዶችንና ሕንፃዎችን እገነባለሁ። እኔ የፀጉር ባለሙያ ነኝ። የወንዶችና የሴቶችን ፀጉር አሳምራለሁ። ፀጉር ቤት ውስጥ እሰራለሁ። እኔ ሙዚቀኛ ነኝ። የተለያዩ የሙዚቃ መሳሪያዎችን እጫወታለሁ፣ ሙዚቃ አቀናብራለሁ። እኔ ወታደር ነኝ።
የሀገሬን ሰላምና ጸጥታ አስከብራለሁ። የሀገሬን ዳር ድንበር እጠብቃለሁ። እኔ ገበሬ ነኝ። እርሻ አርሳለሁ፣ እህል እዘራለሁ፣ ምርቱን እሰበስባለሁ። እኔ የአውቶቡስ ሹፌር ነኝ። ሰዎችን በጥንቃቄ ከአንድ ቦታ ወደ ሌላ ቦታ በአውቶቡስ አጓጉዛለሁ። እኔ የቧንቧ ሰራተኛ ነኝ። የተበላሸ ቧንቧ እጠግናለሁ። እኔ አናጺ ነኝ። እንደ በር፣ ጠረጴዛና ወንበር የመሳሰሉትን በእንጨት የሚሰሩ መገልገያዎችን ጥሩ አድርጌ እሰራለሁ። እኔ የኤሌክትሪክ ባለሙያ ነኝ። የኤሌክትሪክ ገመድ ሲበላሽ እጠግናለሁ። ምጣድ፣ ካውያ፣ ሬዲዮ፣ ቴሌቪዥን ያሉ በኤሌክትሪክ የሚሰሩ ዕቃዎችንም ሲበላሹ እሰራለሁ፣ አስተካክላለሁ። እኔ የጽዳት ባለሙያ ነኝ። በየጊዜው ቆሻሻዎችን በመሰብሰብ በአግባቡ በማስወገድ የምትኖሩበትን መንደርና ከተማ ንጹህ አደርጋለሁ። እኔ ጠበቃ ነኝ። ሕግና ሥርዓት እንዲከበርና ፍትህ እንዲሰፍን ሙያዊ አገልግሎት እሰጣለሁ። እኔ ፕሮግራመር ነኝ። የተለያዩ ሶፍትዌሮችንና የሞባይል መተግበሪያዎችን ኮድ በመፍጠር አዘጋጃለሁ። የኢትዮጵያ ልጆች እንጠያየቅ። ማን ነው ጎበዝ? ክፍል 16 ጥያቄ ቁጥር 1 ከሰውነት ክፍላችን ሰፊውን ቦታ የሚሸፍነው የትኛው ነው? ሀ እግር፣ ለ ጨጓራ፣ ሐመሩሃ አንጀት፣ መ ቆዳ። መልስ መ ቆዳ። ጥያቄ ቁጥር 2 ኋላ ተወልዶ ከታላቁ የሚበልጥ ማን ነው? ሀ ሀገር፣ ለ ጎበዝ ተማሪ፣ ሐመሩሃ ልጅ፣ መ ቀንድ። መልሱ መ ቀንድ። ጥያቄ ቁጥር 3 ሲከተል ውሎ እቤት ሲደርስ የሚከዳ ማን ነው? ሀ ፀሐይ፣ ለ ጥላ፣ ሐመሩሃ ረሃብ፣ መ ጫማ። መልሱ ለጥላ። ጥያቄ ቁጥር 4 ሲያርስ ውሎ ጭቃ የማይነካው ማን ነው? ሀ መርፌ፣ ለ ገበሬ፣
ሐመሩሃ ቀንበር መ ሞፈር መልሱ ሀ መርፌ ጥያቄ ቁጥር 5 በሀገራችን ኢትዮጵያ የመጀመሪያው ጋዜጣ ስም ማን ይባላል? ሀ አዲስ ዘመን ለ አእምሮ ሐመሩሃ የዛሬቱ ኢትዮጵያ መ በሪሳ መልስ ለ አእምሮ ጥያቄ ቁጥር 6 ጸጋዬ ገብረ መድኅን ማን ናቸው? ሀ የፊልም ዳይሬክተር ለ የታወቁ እግር ኳስ ተጫዋች ሐመሩሃ ስመጥር ደራሲ ተርጓሚና ጸሐፊ ተውኔት መ የሀገራችን የመጀመሪያው ጠቅላይ ሚኒስትር መልስ ሐመሩሃ ስመጥር ደራሲ ተርጓሚና ጸሐፊ ተውኔት ጥያቄ ቁጥር 7 ሰማያዊ ፕላኔት በመባል የምትጠራው ፕላኔት የትኛዋ ናት? ሀ መሬት ለ ሜርኩሪ ሐመሩሃ ሳተርን መ ጁፒተር መልስ ሀ መሬት ምክንያቱም መሬት ከጠፈር ስትታይ ሰማያዊ መልክ ስላላት ነው። ጥያቄ ቁጥር 8 በዓለማችን ላይ በቢሊዮኖች ዘንድ በስፋት የሚታወቅ ቁጥር 1 ስፖርት የትኛው ነው? ሀ አትሌቲክስ ለ ክሪኬት ሐመሩሃ ቦክስ መ እግር ኳስ መልሱ መ እግር ኳስ ጥያቄ ቁጥር 9 ዝሆን ልጅ ለመውለድ ምን ያህል ጊዜ ይወስድባታል? ሀ 1 ዓመት ከ10 ወራት ለ 9 ወራት ሐመሩሃ 3 ወራት መ 3 ዓመት ከ6 ወራት መልስ ሀ 1 ዓመት ከ10 ወራት ወይም 22 ወራት ጥያቄ ቁጥር 10 ለደቡብ አፍሪካ ነጻነት የታገሉ የመጀመሪያው የሀገሪቱ ፕሬዝዳንት ማን ይባላሉ? ሀ ባራክ ኦባማ ለ ዴዝሞንድ ቱቱ ሐመሩሃ ኔልሰን ማንዴላ መ ጆሞ ኬንያታ መልስ ሐመሩሃ ኔልሰን ማንዴላ 10 ከ10 9 ከ10 8 ከ10 ያገኛችሁ እጅግ በጣም ጥሩ ውጤት ነው። ጎበዞች ብራቮ!
ለመስማት ጆሮ ለመስማት ጆሮ ለመስማት ጆሮ ለመስማት በጆሮዬ እሰማለሁ በጆሮዬ እሰማለሁ በጆሮዬ እሰማለሁ በጆሮዬ እሰማለሁ ጆሮ ለመስማት ጆሮ ለመስማት ጆሮ ለመስማት ጆሮ ለመስማት በጆሮዬ እሰማለሁ በጆሮዬ እሰማለሁ በጆሮዬ እሰማለሁ በጆሮዬ እሰማለሁ አፍንጫ ለማሽተት አፍንጫ ለማሽተት አፍንጫ ለማሽተት አፍንጫ ለማሽተት በአፍንጫዬ አሸታለሁ በአፍንጫዬ አሸታለሁ በአፍንጫዬ አሸታለሁ በአፍንጫዬ አሸታለሁ አፍንጫ ለማሽተት አፍንጫ ለማሽተት አፍንጫ ለማሽተት አፍንጫ ለማሽተት በአፍንጫዬ አሸታለሁ በአፍንጫዬ አሸታለሁ በአፍንጫዬ አሸታለሁ በአፍንጫዬ አሸታለሁ ምላስ ለመቅመስ ምላስ ለመቅመስ ምላስ ለመቅመስ ምላስ ለመቅመስ በምላሴ እቀምሳለሁ በምላሴ እቀምሳለሁ በምላሴ እቀምሳለሁ በምላሴ እቀምሳለሁ ምላስ ለመቅመስ ምላስ ለመቅመስ ምላስ ለመቅመስ ምላስ ለመቅመስ በምላሴ እቀምሳለሁ በምላሴ እቀምሳለሁ በምላሴ እቀምሳለሁ በምላሴ እቀምሳለሁ እጅ ለመዳሰስ እጅ ለመዳሰስ እጅ ለመዳሰስ እጅ ለመዳሰስ በእጆቼ ዳስሳለሁ በእጆቼ ዳስሳለሁ በእጆቼ ዳስሳለሁ በእጆቼ ዳስሳለሁ እጅ ለመዳሰስ እጅ ለመዳሰስ እጅ ለመዳሰስ እጅ ለመዳሰስ በእጆቼ ዳስሳለሁ በእጆቼ ዳስሳለሁ በእጆቼ ዳስሳለሁ በእጆቼ ዳስሳለሁ ታውቃላችሁ ወይ አሳ ነባሪዎች ከውሃ በታች ይዘምራሉ? አዎ፣ አሳ ነባሪዎች ውቅያኖስ ውስጥ የሚገኙ ሙዚቀኞች ሊባሉ ይችላሉ። ብዙ ማይሎችን በውሃ ውስጥ ሊጓዙ የሚችሉ ረጅም እና ጥልቅ ድምጾችን ያሰማሉ። እነዚህ ድምጾች የአሳ ነባሪ ዘፈኖች ይባላሉ። አሳ ነባሪዎች የሚያሰሙት የቅላጼ አይነት እርስ በርስ ለመግባባት፣ ጓደኞችን ለማግኘትና አንዳንዴም ውቅያኖሱን ለማሰስ ይጠቀሙበታል። ልክ እኛ ለመገናኘት ስልኮችን እንደምንጠቀም ወይንም ስሜታችንን ለመግለጽ እንደምናቀነቅነው ነው። እያንዳንዱ የአሳ ነባሪ አዝያዚያም ልዩ ነው። የተለየ ድምጸት ወይንም ተወዳጅ ዜማ አለው። በረሮች ጭንቅላታቸው ተቆርጦ መቆየት ይችላሉ? አዎ፣ በረሮች በጣም ጠንካራ ትናንሽ ነፍሳት ናቸው። ጭንቅላታቸው ሳይኖር ለአንድ ሳምንት ያህል ሊኖሩ ይችላሉ። ምክንያቱም ለመተንፈስ አንጎላቸው አያስፈልጋቸውም። ሰውነታቸው ባጠገባቸው ባሉ ጥቃቅን ቀዳዳዎች በኩል አየር ይቀበላሉ። ነገር ግን ያለ ጭንቅላት መብላት ወይንም መጠጣት አይችሉም። ስለዚህ ከጥቂት ጊዜ በኋላ በሕይወት አይኖሩም። ይህ ልክ ያለ ዋና መቆጣጠሪያ ጌም ለመጫወት እንደምንሞክረው ነው። ሰውነታችን ጥቂት ነገሮችን አሁንም ማድረግ ይችላል። ነገር ግን በመጨረሻ ያለ ዋና መቆጣጠሪያ ማዕከል መቀጠል አይችልም። እባቦች ቆዳቸውን ይቀይራሉ? አዎ፣ እባቦች ጎበዝ ልብስ ቀያሪዎች ናቸው። ሲያድጉ የዶሮ ቆዳቸው በጣም ያጣብቃቸዋል። ልክ እኛ ረጅም ስንሆን ልብሳችን እንደሚጠበን ማለት ነው። እባቦች የቀደመ ቆዳቸውን በአዲስ ቆዳ በሚቀየርበት ጊዜ ነባሩን የሚያወልቁበት መንገድ በጣም ይገርማል። ነባሩን ቆዳቸውን ለማላቀቅ ይሞክራሉ። መጀመሪያ በድንጋይ፣ በእንጨት ወይንም በመሬት ላይ በመፈግፈግ ከዚያም ልክ ካልሲ እንደማውለቅ ባለ አኳኋን ከውስጡ ይንሸራተታሉ። ይህ ንጹህ፣ ጤናማና ለማደግ ዝግጁ ሆነው የሚቀጥሉበት መንገድ ነው። ቆዳን ማስወገድ እባቦችን እንደ ልባቸው እንዲሆኑ ያግዛቸዋል። በጎች ምን ያህል ፊት ለይተው ያስታውሳሉ? በጎች ከሰው ልጆች ጋር በተመሳሳይ መልኩ የሌሎችን በጎችና የሰዎችን ፊት ለይተው ማስታወስ ይችላሉ። ጥናቶች እንደሚያሳዩት ከሆነ
በጎች ቢያንስ የ50 የተለያዩ በጎችን ፊት ለይተው ለረጅም ጊዜ ወይንም አንዳንድ ጊዜ ለ2 ዓመት ማስታወስ ይችላሉ። ልክ እንደናንተ ጓደኞቻችሁን በፊታቸው እንደምትለዩት ሁሉ በጎችም የራሳቸውን ቤተሰብና መንጋ አባላት በቀላሉ ያውቃሉ። ከዚህም በላይ እነሱን የሚንከባከቧቸውን የሰዎችን ፊትና ስሜት ጭምር ለይተው ማወቅና ማስታወስ ይችላሉ። ይህ ችሎታቸው በመንጋው ውስጥ ያለውን ስርዓት ለመጠበቅና ከሚያውቋቸው ሰዎች ጋር በሰላም ለመኖር ይረዳቸዋል። ኦሆ አሃ የኢትዮጵያ ልጆች ኦሆ አሃ